ክስ መመስረት ፈልጌ ነበር። እንዴት ነው የህግ አካሄዱ? አላቅም አባዬ፣ ግን እኔ በህይወት እያለሁ ልጄ አንድ ቀን እንኳን ከሱ ጋር እንድትሆን አልፈልግም። ሲመጣ በቃ እንዳመጣጡ እንቀበለዋለን። እንዴ በጭንቀት ልንሞት ነው እንዴ? እንዴት እስካሁን አልሰማህም? ምንም ያሰማነው ነገር አልነበረም። እሺ በቃ ግን ቶሎ በይ። ምን ለማለት ፈልገህ ነው? እኔ ሰው አይደለሁ እንዴ? ለመፈቀር ምን ያንሰኛል? የቱስ ልጅ ለአንተም ልጅ ናት። ውሃ ላምጣልህ? እንካ። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። እንዴት አወቅሽ ይሄንን? አዎ ከአባዬ ጋር እያወራች ነበር። ስላንተ ነበር ስታወራ የነበረው። ልጅን ይወስድብኛል እያለች ለአባዬ እያማከረችው ነበር። እንዴት አልሰማሁም? እንዴት ይህንን ነገር አላወቅኩም? እንዴት ይህን ነገር አላወቅኩም? እንዴት? ተመስገን፣ ተረጋጋ። ምን? ውድልኝ! በዚህ መንገድ እስከ መቼ ትቆያለሽ ትሁቴ? አላቅም አባዬ፣ ግን እኔ በህይወት እያለሁ ልጄ አንድ ቀን እንኳን ከሱ ጋር እንድትሆን አልፈልግም። እና በየሀገሩ እየተከራተተች እስከ መቼ? አንድ ቀን ለምን ማለቷ እኮ አይቀርም አይደለ እንዴ? አባዬ አሁን እኔ ለምንም ነገር ዝግጁ አይደለሁም። በቃ ያ ቀን ሲመጣ መልስ ሊኖረኝ ይችላል። አሁን ግን ምንም መልስ የለኝም። እሺ በቃ አንቺ አትጨናነቂ የኔ ልጅ። አይቻልም እኮ አባዬ፣ ብቻ ላለመጨናነቅ ስል ደህና ቦታ እንዳለች ማሰብ መቻል አለብኝ። ልክ ነሽ የኔ ልጅ፣ ግን ሌላ ቦታ ከሄደች ምንም ነገር አትሆንም፣ እርግጠኛ ነኝ። ፈጣሪ ያውቃል አባዬ። ፍቅራችሁ ያስቀናል። እናመሰግናለን። አይደ አሁን ባንቺ ቤት የሚያፈቅርሽን ይዘሽ ልብሽ ወልቆ ሞቷል። እንሂድ በቃኝ የኔ ፍቅር። ቆይ እንጂ ምን ነው እውነታውን መጋፈጥ ፈራችሁ እንዴ? ምንድነው እባክሽ እውነታው? ዳኒ የኔ እንጂ ያንቺ ፍቅሩ ልብ ውስጥ የለም። እዊ እውነት በይኝ እስኪ። አላወቅኩም ነበር። ቀልድ መሆኑ ነው? ስሚኝ ተውኩልሽ እንጂ አንቺን ፈልጎሽ አልመጣም። ይኸውልሽ ቲና፣ አሁን ምንም ብትይ ሁሉም ነገር ያለፈ ነገር ነው። ከዚህ በኋላ ብታወሪ ሽንፈትሽን ነው የሚያሳየው። ቲና አንቺ የሸሸሽው ሽንፈት ወደ አንቺ እየመጣ ነው። እንግዲህ ዳኒ የመረጠውን እያየን ነው አይደል እንዴ? እሱን ነው የምልሽ። መርጦሽ አይደለም ትቼልሽ ነው እንጂ። ነይ የኔ ፍቅረኛ ነች።
እውነት ነው? አዎ። እንዴት እስካሁን አልሰማህም? ምንም ያሰማነው ነገር አልነበረም። ይኸውልህ የማይደበቅ ነገር እንዴት ትደብቁኛላችሁ? ዝም በል። እኔ አጣራ ስልህ ነው የምታጣራው? እስካሁን የት ነበርክ? እንደዚህ አይነት ነገር ይፈጠራል ብዬ እንዴት ላስብ እችላለሁ? ዝም በል። ይኸውልህ በራስህ ልታፍር ይገባል። አንገትህን ልትደፋ ይገባል። አረ ቱቴ በቃ በእናትሽ እንዴ! ሁሉም ነገር አስተካክለናል አይደል? አስጨነቅሽኝ እኮ። አዎ ሁሉ ነገር ተስተካክሏል። ግን ምን ሊመጣ እንደሆነ እያሰብኩ ነው። ሲመጣ በቃ እንዳመጣጡ እንቀበለዋለን። እንዴ በጭንቀት ልንሞት ነው እንዴ? ቱቴ እውነቴን እኮ ነው። በጭንቀት እንበድ እንዴ? በእኔ ምክንያት አሰቃየዋችሁ አይደል? ተይ እንጂ ቱቴ፣ ቤተሰብ እኮ ነን። እንዴት እንደዚህ ትናገሪያለሽ? ኤዱ በጣም እየከበደኝ ነው። እናንተን ከዚህ ጭንቀት ውስጥ እንዴት እንደማወጣችሁ አላውቅም። አለቀ ስል እንደገና ይጀምራል። ካሌብንና አባዬን ብታያቸው እንዴት እንደሚያሳዝኑ በጣም ተጨናንቀዋል። ልክ ነሽ ቱቴ፣ ግን ደግሞ ይሄን እኮ ሆን ብለሽ ያመጣሽው ነገር አይደለም። አንቺም ችግር ውስጥ ነሽ አይደል? ስለዚህ የራስሽ ጉዳይ ብለን ልንተውሽ አንችልም። ኤዱ እናንተን ስላገኘው በጣም እድለኛ ነኝ። ኧረ እባክሽ ትጨነቅሽ? እሺ ቴንክ ዩ። ልጄ የት ናት? ተመስገን፣ እባክህ እንዳገለኝ። ምን ነው ደነገሽ? ልጅ የለኝም እንዴ? የምን ልጅ? የአንቺና የኔ ልጅ። ተመስገን፣ እባክህ ተወኝ በቃ። ምክንያት እየፈለክ እየመጣ ህይወቴን አታመሰቃቅል። የኔና አንተ ልጅ የሚባል ነገር የለም። ስሚ፣ ልጄን ከኔ ደብቀሽ ምን ያህል ጊዜ የምትኖሪ ነበር የመሰለሽ? እኔ አንተ ምንም አልደበኩህም። ስለምታወራው ነገር እኔ ምንም አላውቅም። ልጄን እንድታሳይኝ እፈልጋለሁ። የምን ልጅ ምናምን እያልሽ ሙድ እንድትይዥብኝ አልፈልግም። ስሚ፣ በዚህ 2 ቀን ውስጥ ወይ ልጄን ወይ ደግሞ ያለችበትን ቦታ ካላሳየሽኝ ዘር ባነርሽ እንዳለ እያንዳንዳቸው ሲያልቁ ታያቸዋለሽ። ልቀቀኝ! በቃ ሂድልኝ፣ ተወኝ፣ ሂድልኝ። የሰጠውሽ 2 ቀን ብቻ ነው። በዚህ 2 ቀን ውስጥ ግን ካልመጣሽ ቆይ፣ ለምን አትተወኝም እንዴ? በቃ ተወኝ፣ ሂድልኝ በቃ።
ምንድነው እንደዚህ የምታፈጥብኝ? ሚስትን ስለተናገርኩብኝ ነው? አሁን የቤቱን ቁልፍ ስጪኝ። አውቃለሁ ተናደህብኛል፣ ግን ከዛች ልጅ ጋር ተቃቅፋችሁ ሳይህ በጣም ተናድጄ ነው። ችግር የለውም። በሆነ ሰው እኮ የምትናደጁ ያ ሰው ያልጠበቅሽውን ነገር ሲያደርግ ነው። እኔ ደግሞ ይሄ ካንቺ የምጠብቀው ነው። ስለዚህ አልናደድም። ተው እንጂ ይህን ያህል እኮ ሞኝ አይደለሁም የኔ ፍቅር። ዳኒ ታውቃለህ አይደል? በጣም ነው የምወድህ። ይህን ሁሉ ነገር የማደርገው እኔ እናንተ በፍቅር እንድንኖር ብዬ ነው። አሁን ምንም መነጋገር አልፈልግም። ዝም ብለሽ ቁልፉን ስጪኝ። ዳኒ የቤቴን ቁልፍ እንድትሰጪኝ እየጠበኩ ነው። ቲና ከቤት አባረር ልታስወጣኝ ነው? አዎ ላስወጣሽ። አንተ በእኔ ጨክነ ነው ወይስ ያቺ ደነዝ እኔን እንድታስወጣት እየገፋፋችህ ነው? ለምን ዝም ብለሽ ቁልፉን አትሰጪኝ? ዳኒ የኔ ፍቅር ስራሽን እስከምጨርሽ ብላኝ ነበር እኮ። አዎ ብዬሽ ነበር፣ ግን በቤት የፈለኩትን ሀሳብ መቀየር መብት አለኝ። አሁን ዝም ብለሽ ቁልፉን ስጪኝና ከቤት ይውጭልኝ። ምንድነው የኔ ፍቅር? ጧት ስለተናደርክብኝ ነው አይደል ይሄን ሁሉ? ቲና ከቤት ውጪ ካልኩኝ እኮ መብቴ ነው፣ ምክንያቱም ቤቱ የኔ ነው። አሁን ምንም አልፈልግም። ዝም ብለሽ ቁልፉን ስጪኝ። ጭበን እናትሽ ዳኒ ቦርሳን ስጠኝ፣ ቁልፍ እሰጥሃለሁ። ትሰሚኛለሽ? ከዚህ በኋላ በህይወቴ ደግመሽ እንዳትገቢ። አይደለም እምልሽን ስሚኝ። አይደለም መቶ ነበር እኮ ቤት። እምልሽን ስሚኝ እህቴ። ከዛ በኋላ በቃ የሆነ ቦታ ወስጃት፣ የሆነ ቦታ ደብቂያት። ለምን አሰሚኝም? በቃ እኔ እኮ ጭንቀት ውስጥ ነኝ። እሺ በቃ እሺ፣ ግን አፍጥኙ፣ በቃ አፍጥኙ። እሺ እሺ፣ በቃ ግን ቶሎ በይ። እንዴ እሱን ታውቂው የለ እንዴ? ጭካኔውን እኮ ታውቂዋለሽ ከኔ በላይ አይደል እንዴ? እሺ በቃ እምልሽን ብቻ ስሚኝና እምልሽን አድርጊልኝ በቃ። እቴ ቆይ እደውልልሻለሁ። ዛሬ መጥቶ ነበር እንዴ ትሁቴ? አባዬ በቃ አንተው ምንም አያመጣም እሱ ከዚህ በኋላ። መጥቶ ነበር ወይ ትሁት? አዎ አውቋል? አውቋል አባዬ። ልጄን ስጭኝ እያለኝ ነበር። አሁን ግን ወደ ፖሊስ መሄድ ግድ ይለናል። አይሆንም አባዬ። ፖሊስ ጋር ከሄድኩኝ የባሰ ችግር ውስጥ ነው የሚከተኝ። ተመስገን። ስለዚህ ምን እንደሚያመጣ እናየዋለን።
አልገባኝም። ምንድነው እንደዚህ ያረጋጋህ? እኔ ስነግርህ እኮ ያዙ ይልቀቁኝ ትላለህ ብዬ ነበር ያሰብኩት። አንተ ግን ተኝተህ አድራል። አሁንም ተኝተሃል። ቆይ ምን እያሰብክ ነው? አሁን ማጣት የማልፈልገው ነገር ነው እየሆነ ያለው። ማጣት አልፈልግም። እና እንደዚህ በመተኛት ታገኘዋለህ? ባላገኘውም አላጣው። ምን ማለት ነው? ቲና ምን እንዳደርግ ነው የምትፈልጊው? አላውቅም፣ ግን ይህንን ማስረጃ እንድትጠቀምበት እፈልጋለሁ። እጠቀምባታለሁ እኮ። ግን አንቺ በምትፈልጊው መንገድ አይደለም ቲና። እና ምን ልታደርግ ነው? ይሄ ነገር ለኔ ምን እንደሆነ አታውቂም። እኔ ትሁትን ማጣት አልፈልግም። ኤዱዬ ይመስልኝ ምንድነው? የቤቴ ቁልፍ ቲና። አዎ ከቤት ወጣች። ከዚህ በኋላ ማንም የሚያስቸግረን የለም። እኔና አንቺ መሀል እየገባ የሚያስቸግረንን ለማስወገድ ወስኛለሁ። እና ቁልፏን ውጭ ብለህ ተቀበልካት? እንዴ ቤቴን አይደል? እንዴት አይደል? ደግሞ እኮ በሰው ቤት እንደመቀመጧ አመስግና እንኳን መቀመጥ አችልበትም። ከዚህ በኋላ የስልስ ነው ነው? እኔ ምን አውቃለሁ? ይሄኛን ያስጨንቀናል ብለሽ ነው? እንደዚህ ከቤት እንደወጣች ከህይወታችን የምትወጣ ምን ያህል ደስተኛ ነው ነበር። ከኛ በላይ ነቱት በሷ ምክንያት ብዙ ተሰቃይቷል። ከነሱ ቤት እኮ ብትወጣ ሁሉም ነገር ሰላም ይሆን ነበር። እኔ ግን በጣም የጓጓው ስለምን እንደው ታውቃለህ? ለምንድን ነው? ካሌብና ትሁት ሲጋቡ ለማየት። እኔና አንቺ ተጋብተን ማየት አልናፈቀሽም? ሄሎ ኢንስፔክተር። ደህና ነኝ እኔ ልጅ። መቼም እኔ እርዳታ አስፈልግ ነው ወደ እናንተ የምደውለው። ክስ መመስረት ፈልጌ ነበር። እንዴት ነው የህግ አካሄዱ? አይ አልተስተካከለም እና ጉዳዩ በህግ እንዲያዝልኝ እፈልጋለሁ። አመሰግናለሁ ኢንስፔክተር፣ ውለታህን አልረሳም። እሺ አመሰግናለሁ። ደህና ዋል። ብቻዬን መሆን እፈልጋለሁ ቲና። በኋላ እንገናኛለን። አረብሽም ግን እዚህ እንድቆይ ፍቀድልኝ። ለምን ወደ ቤትሽ አትሄጂም? እሄዳለሁ፣ ግን እዚህ ትንሽ መቆየት ፈልጌ ነው። የት ነው የምትሄጂው? ቤት እንዳለው ሰው ሄዳለሁ ስትይ አታፍሪም? እሱም ከቤት አስወጣሽ እንዴ? ማን? ዳኒ ነው እኔን ከቤት የሚያስወጣኝ? አያደርገውም። በጣም እኮ ነው የሚያፈቅረኝ። አይመስለኝም ቲና። ድንገት እንኳን ሳያውቅሽ ቢያፈቅርሽ ሲያውቅሽ መፍታቱ አይቀርም። ምን ለማለት ፈልገ ነው? እኔ ሰው አይደለሁ እንዴ? ለመፈቀር ምን ያንሰኛል? ምን ያስቀሃል? እኔ ለመፈቀር ምን ያንሰኛል እያልኩ ነው እኮ። እባክሽን አታደርቂኝ፣ ከቤት ይውጭልኝ። ምን ነው በጣም ቤቴ ያበዛ። እወጣልሃለሁ። ምን ሆነሽ ነው ልጅ? አባዬ ተመስገን ልከሰው ነው እንዴ? ተደብቀሽ እየሰማሽ ነበር እንዴ? አዎ ሰምቻለሁ። ግን አባዬ እባክህ አይሆንም፣ የባሰ ስቃይ ውስጥ ያስገባናል።
ከዚህ በላይ ስቃለ እንዴት ትሁት? ቢሆንም አባዬ አትክሰሰው። በቃ ፖሊስ ጋር እንደሄድን ካወቀ ህይወታችንን ያመሰቃቅለዋል። ከዚህ ሁሉ ነገር የምናርፍበት ብቸኛው መንገድ ይሄ ነው ትሁቴ። እሺ በይ። ይህንን ነገር ማንም እንዳይሰማ በእኔና ባንቺ መሀል ይቅር። ከዛም እሱ ይታሰርና ሁሉም ነገር ሰላም ይሆናል። አባዬ እባክህ ይቅርታ አድርግልኝ፣ ተጸጽቻለሁ። አባዬ እባክህ ይቅር በለኝ፣ በድያችኋለሁ። በበደልኩት በደል ደግሞ ተጸጽቻለሁ። እባክህ አባዬ። ምን ነው? ምን አጋጠመሽ የኔ ልጅ? አንቺ ያለ ምንም ጥቅም ምንም አታደርጊም። እሺ ከገባሽ ጥሩ፣ ይቅር ብዬሻለሁ። እሺ አባዬ፣ በጣም አመሰግናለሁ። ችግር የለም። ደህና ወይ አባዬ? ሌላ የቀረ ነገር አለ? አይ አንድ ነገር አስቤ ነበር። ይቅርታ ካደረክልኝ ወደ ቤት መመለስ እችላለሁ? ሊበላኝ ያሰበውን አሞራ ሲዞረኝ አውቀዋለሁ አሉ። መድረሻ ያስጠፋብሽን ተመልሰሽ መጣሽው። አዎ እየመጣሁ ነው። በጣም አመሰግናለሁ። እንግዲህ ቲና መሄዴ ነው። ቤት እንዲሰጥሽ ጸልያለሁ። እኛ ቤት ያለሽ ድል አብቅቷል። ደህና ሁኚ። ፈልጋችሁ what ምንድን ነው? ለምን ስልክ አታነሳም? ላንተ ብዬ አይደል እንደ ደወልኩት? እሺ ምንድነው? እባክሽ ለእኔ ብለሽ የደወልሽበት ምክንያት? አባዬ ፖሊስ ጣቢያ እየሄደ ነው። ምን? እውነቴን ነው ተመስገን። ክስ ሊከፍት ሊሆን ይችላል። ከዚህ ውጭ ከፖሊስ ጋር ምን ሊያገናኘው ይችላል? ጥሩ። ስለዚህ የሚሆነውን ነገር አብረን እናያለን። ምን ልታደርግ ነው? የት ነሽ አንቺ? አሁን መንገድ ላይ ነኝ። ተከታዩ የት እንደሚገባ ይው። ካልተመለሰ እንዲመለስ የማደርግበት አንድ መንገድ አለኝ። ካልተመለሰም ንገሪኝ፣ ከተመለሰም ንገሪኝ። መልሱን ያንን መንገድ እንጠቀመዋለን። እሺ ይጥና ያምሽ ማድረግ ሄዱ የሌለሽ መጣሽ እንዴ? ምንድን ነው እንደዚህ ፍልቅልቅ ያደረገሽ? ዳኒ ቲናን ከቤት አባረራት። ምን? ቲና ከዚህ በኋላ መሄዱ የላትም። መንገድ ለመንገድ እየተንከራተተች ታድራለች። ግፏን ትቀበላታለች። ወይ ቲና ምስኪን፣ የዚህ ሁሉ ድካማ መጨረሻ ይሄ ሆነ? አዎ ቱቴ፣ የክፋት መጨረሻው ይሄ ነው። ከዳራ ማን ተመስገን ነው። አትደነግጭ ቱቴ፣ ተረጋግነሽ።
ሄሎ፣ ከሰጠሁሽ 2 ቀን ለማሳጠር እየሞከርሽ ነው? የምን ጥረት? ኧረ እኔ አላደረኩም። ስሚ፣ ሰውዬው ወደ ፖሊስ ጣቢያ እየሄደ ነው። እኔ ደግሞ ሽጉጥዬ እየተከተልኩት ነው። ከ10 ደቂቃ ካለፈ ለመተኮስ እገደዳለሁ። ተመስገን፣ እባክህ እንዳትተኩስ፣ እንዲመለስ አድርጋለሁ። ተመስገን እባክህ። ትሁቴ ምንድን ነው የተፈጠረው? ማን ነው? ምንድን ነው? አባዬ ጋር ኧረ አባዬ መስመሩን ልቀቀው። ምንድን ነው ትሁቴ? ኧረ ወይኔ ጉዴ! እናድርገው። እስኪ ሞክሪ አንቺም የአባዬ ሄሎ ተመስገን። እስካሁን አልተመለሰም? ኧረ እባክህ ከቅድም ጀምሮ ረጅም ስልክ እያወራ ነው፣ እየተከታተልኩት ነበር። ይኸውልሽ በ10 ደቂቃ ውስጥ ካልተመለሰ ቦርሳሽ ውስጥ ያለውን ዕቃ ተጠቀሚ።